ዛሬ የደቡብ ኢትዮጵያ ክልልን ስርወ መንግስት እናያለን። የቀድሞ የደቡብ ኢትዮጵያ ክልል ካልሆነ ብለው ክልል ከሆኑ ክልሎች መካከል አንዱ የደቡብ ኢትዮጵያ ክልል ነው። እሳቸው አቶ ጥላሁን ከበደ ወልዴ ይባላሉ። የክልሉ ርዕሰ መስተዳድር ናቸው። እኚኛዎቹ ደግሞ ዱፄ ታምሩ ሲባሉ የአቶ ጥላሁን ከበደ ያክስት ልጅ ናቸው። የርዕሰ መስተዳድር ጽሕፈት ቤት ኃላፊ ናቸው። እኚኛዎቹ ደግሞ ባህሩ ሙላቱ ከበደ ሲባሉ የርዕሰ መስተዳድሩ የፕሮቶኮል ጉዳዮችና የመንግስት ግንኙነት ኃላፊ ናቸው። ለርዕሰ መስተዳድሩ ያጎት ልጅ ናቸው። እኚኛዎቹ አቶ ብርሃኑ ዘውዴ ይባላሉ። እኚህም ያክስታቸው ልጅ ናቸው። የቀድሞ የጋሞ ዞን አስተዳዳሪ የነበሩ ሲሆን አሁን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ኃላፊ ናቸው። እኚኛዎቹ ዶክተር ቦሼ ቦንኬ ሲባሉ የረጅም ጊዜ ጓደኝነት ያላቸው ከርዕሰ መስተዳደሩ ጋር ይህን ጓደኝነታቸውን ለማጠናከር አማች የሆኑ ናቸው። እሳቸው ደግሞ አቶ ኢያሱ ወሰን ሲባሉ ባለሀብት ናቸው። እኚህ ወይዘሮ ደግሞ አለምነሽ ወሰን ሲባሉ የክልሉ ገቢዎች ቢሮ ኃላፊ ናቸው። የባለ ሀብቱ እህት ናቸው። እንግዲህ ሹምሽር ይደረጋል። ብዙ ጊዜ ሹምሽር ሲደረግ መጀመሪያ የሚሾመው ኃላፊ ምንድን ነው የሚያሰራው? በየቢሮ ውስጥ ምንድን ነው የሚሰራው? የቀድሞዎቹን በየዲፓርትመንቱ ያሉትን ኃላፊዎች ማንሳት ነው። የሚነሱበት የቀድሞዎቹ በምን ምክንያት ነው የሚነሱት የሚለውን ክሊር የሆነ ነገር አይነግሩም። የሚተኩትም በምን ምክንያት ነው የተተኩት የሚለውን አይነግሩም። ግን ብሔራቸው ብሔርተኛ ስለሆኑ ብሔራቸውን እያሰባሰቡ ይመስለናል። እኛ አይደለም፣ ሚስጥረኞቻቸውን ነው የሚያሰባስቡት። እንግዲህ አዲስ ሹመኛ ሲመጣ ከሱ ስር ያሉትን የዲፓርትመንት ኃላፊዎች ሲሾም ከየት ነው የሚያመጣቸው? የሚያውቃቸውን ሰዎች ነው። የሚያውቃቸውን ሰዎች የት ነው የሚተዋወቁት? ሀገር ቤት ሊተዋወቁ ይችላሉ። ዘመድማማቾች ሊሆኑ ይችላሉ። በትምህርት ጉዳይ የተገናኙ ሊሆኑ ይችላሉ። ወይም ደግሞ በስራ አጋጣሚ አብሮ የተገናኙ ሊሆኑ ይችላሉ። ወይም ደግሞ አንድ አምባ ላይ ፍየል የጠበቁ ሊሆኑ ይችላሉ። እነዚህ ሰዎች ሲያመጣቸው ለምሳሌ አንድ አምባ ላይ ፍየል የሚጠብቁ ከነበሩ ወይም ደግሞ የሚተዋወቁት ሀገራቸው ከሆነ ብሔራቸው ምንድን ነው? ከኃላፊው ጋር አንድ አይነት ብሔር ነው። ብዙ ጊዜ አሁን ላይ በተለይ ጓደኝነት የሚመሰረተው በምንድን ነው? በብሔር ነው እኮ። እኛ እነዛን ሰዎች ሲያመጣ ብሔርተኛ ስለሆነ ይመስለናል። ነገር ግን ሊሰርቅ ስላሰበ ሚስጥረኞቹን እያሰባሰበልን ያለ። ሚስጥረኞቹ ደግሞ እነዚህ ናቸው። ይሄ ደቡብ ክልል ደግሞ ይባስ ብሎ ማለት ነው ዘመዶቹን ያደረገው ዘመዶቹን ማለት ነው። እንግዲህ ክልል እንሁን ብለው እንደዛ እሪ ሲሉ የራሳቸውን ብሔር የራሳቸውን ቤተሰብ ስርወ መንግስታቸውን በእንደዚህ አይነት ለመገንባት ነውና እዝጎ የቀድሞ ኪራይ ቤቶች ድርጅት የአሁኑ ቤቶች ኮርፖሬሽን ይህንን የምታዩትን ሎጅ የመሰለ ይዞታ ለ41 ዓመታት የእሱ መሆኑን አያውቅም ነበር። ለ41 ዓመታት ከ41 ዓመት በኋላ ነው ነቅቶ የኔ ነው ያለው። ይሄ ቦታ እንግዲህ ቂርቆስ ክፍለ ከተማ የቀድሞ ወረዳ 20 ቀበሌ 45 የቤት ቁጥር 735 11000 ቄራ አካባቢ የሚገኝ ነው። 11000 ካሬ ሜትር ቦታ የሚሸፍን ሲሆን አሁናዊ ዋጋው ከ1 ቢሊዮን ብር በላይ ያወጣል ተብሎ ተገምቷል። ይሄ እንግዲህ በቀደመ የኢትዮጵያ መንገዶች ባለስልጣን በኪራይ መልክ ከኪራይ ቤቶች ላይ ወስዶ ነበር። ግን ኪራዩን ባይከፍልም ኪራይ ከፍሎ አያውቅም። ግን በኪራይ መልክ ከኪራይ ቤቶች ድርጅት ላይ ወስዶ ብር ሲጎልበት ለበርታ ኮንስትራክሽን አሳልፎ ሰጥቶት በርታ ኮንስትራክሽን 41 ዓመታት ያህል ተጠቅሞበት ቤቶች ኮርፖሬሽን መጥቶ የኔ ነው ብሎ በፍርድ አግባብ የተሟገቱና አሸንፏል። ከ41 ዓመት በኋላ ነው የተቀበለው። ይሄኛው ደግሞ
ስቴዲየም ጁቬንቱስ የሚባልበት ቦታ ነው። ይሄኛውም 9475 ካሬ የሚሸፍን ቦታ ነው። እዩት እንዴት እንደሚያማምሩ የቀድሞ ቦታዎች ናቸው። ታውቁታላችሁ፣ ጁቬንቱስ የሚባለው በተለምዶ ማለት ነው። ይሄኛውን ደግሞ ከ43 ዓመት በኋላ ነው የእሱ መሆኑን የነቃው። ሶስተኛው ደግሞ ሜክሲኮ አካባቢ አፍሪካ ህብረት ጠማማ ህንፃ ጋር ፊት ለፊት ላይ የሚገኝ ግቢ ነው። ይሄ ደግሞ 1500 ካሬ የሚሸፍን ሲሆን ይሄን ደግሞ ከ30 ዓመት በኋላ ነው። ተረት ማውራ ነው አይደል ይመስለው። ከ30 ዓመት በኋላ ነው የእሱ መሆኑን እያወቀው ቤቶች ኮርፖሬሽንዬ በጠቅላላው ያወቃቸው ከ30 እና ከ40 ዓመት በኋላ ያወቃቸው 59 ይዞታዎች ናቸው። 59 ይዞታዎች በጠቅላላው ግምታዊ ዋጋቸው 12 ቢሊዮን ብር የሚገመት ነው ተብሏል። እነዚህ ይዞታዎች ግማሹ በፍርድ ሂደት ላይ ነው ያሉት፣ ግማሹ ለቤቶች ኮርፖሬሽን ተበይኖለት ወደ ቤቶች ኮርፖሬሽን ተመላሽ ተደርገዋል። እንግዲህ እነዚህ የሚያካክሉ ይዞታዎች ለ40 እና ለ43 ዓመታት ያህል ግለሰቦች ካርታ ሰጥተውባቸው በራሳቸው ስም ሲጠቀሙ የነበረ ነው እና አሁን ላይ ከ43 ዓመት በኋላ ነቅቼ በፍርድ ቤት ተከራክሬ አሸንፍ ያለው እያለ እየፎከረብን ነው። እንግዲህ አስቂ ነው። አንድ ነገር ብዬ ልጨርስ። አቤ ሚሊክ የሚባል ኢትዮጵያዊ ጃንደረባ ነበርና ዛፍ ተደግፎ 666 ዓመት ተኝቷል። 666 ዓመት ተኝቷልና ከ666 ዓመት ቆይታ በኋላ ሲቀሰቀሱት ምን ቢል ጥሩ ነው? ትንሽ ብተኛ መልካም ነበረ። የመስሪያ ቤቱ የተለያዩ የስራ ኃላፊዎች አይተውታል ይመስለኛል። አንድ የስራ ኃላፊ ነኝ የሚል ሰው ደውሎልኝ ጥሩ ንግግር አድርገን ተግባብተናል። እንግዲህ የወሬው ምንጭ ዋናው ነገር ፋና ብሮድካስቲንግ ኮርፖሬት ነው። በዚህ ዶኩመንተሪ ላይ እነሱ ማስተላለፍ የፈለጉት ነገር ቢኖር ኪራይ ቤቶች ድርጅት ወደ ቤቶች ኮርፖሬሽን ሲሸጋገር አራውንድ 52 ይዞታዎች ከ3 እስከ 43 ዓመታት ድረስ በግለሰቦች እጅ ነው የነበሩና ካርታ ወጥቶባቸው ግለሰቦች ሲጠቀሙባቸው የነበሩ ናቸው። እኛ ኮርፖሬሽን ከሆነ በኋላ ግን በጠንካራ ሰራተኞቻችን አማካኝነት የተለያዩ ግለሰቦች ይጠቀሙባቸው የነበሩ ይዞታዎችን ወደ መንግስት አምጥተን የህብረተሰብ የህዝብ እንዲሆን አድርገናል። በዚህም ክሬዲት ሊሰጠን ይገባል ነው። ትክክል ነው። ይሄ አያጣላ ነው። በዚህ ዘመን ለዛውም በዚህ ጊዜ ታማኝ ሰራተኛ በሌለበት የተለያዩ ጥቅማ ጥቅሞች የሚያታልለው ሰራተኛ በበዛበት ዘመን ሽንጣችሁን ገትራችሁ እነዚህን ይዞታዎች ወደ መንግስት እንዲመለሱ ማድረጋችሁ ክብር ይገባችኋል። እውነት ነው የምላችሁ፣ ክብር ይገባችኋል። እንደዚህ አይነት ነገሮችን ለማመስገን ምላሴ የሚለጉም ሰው አይደለውም። የኔ ጥያቄ ግን ከበደ መጣ አየለ ሄደ የሀገር ሀብት የሀገር ሀብት ነው። እነዚህ 52 ይዞታዎች እስከ 43 ዓመታት ድረስ አንድ ግለሰብ የራሱን ካርታና ፕላን አውጥቶ ሲጠቀምበት ቤቶች ኮርፖሬሽንም የኪራይ ቤቶች ድርጅት ምን እየሰራ ነበረ? ምን እየሰራ ነበር? ይሄ ነው የኔ ጥያቄ። ስለዚህ ይሄ ስህተት ነው። ከበደም ሄደ አየለም መጣ፣ ነገ እናንተ ስትሄዱ ደግሞ ሌላኛው እናንተን በመውቀስ እንደዚህ ሲያደርጉ ነበር ሊላችሁ አይገባም። ስለዚህ ክሬዲት ለሚሰጠው ክሬዲት እንሰጣለን። እናመሰግናለን። ክብር ይገባችኋል። በግሌ አመሰግናለሁ። ሀገርም አንድ ቀን ታከብራችኋለች እናንተን። ይህንን ነገር ተከራክራችሁ ያ ሁሉ ዛቻና ማስፈራራት እየደረሰባችሁ ይህንን ነገር አስከብራችሁ ለህብረተሰብ ጥቅም ለሀገር ጥቅም እንዲውል ማድረጋችሁ ክብር ይገባችኋል። ትክክል። ነገር ግን ቤቶች ኮርፖሬሽንም ሆነ የኪራይ ቤቶች ድርጅት 43 ዓመት ድረስ አንድን ይዞታ ሳያውቀው ግለሰቦች የራሳቸውን ካርታ አውጥተውበት ሲጠቀሙ ዝም ብሎ ማየቱ ይሄ ከባድ እንዝላልነት ነው። ከባድ እንዝላልነት ነው። ሊታረም ይገባዋል። የሁለታችንም ዋና ዓላማ የሀገር ሀብት የሀገር ሀብት ነው። ግለሰቦች የራሳቸው ሊያደርጉትና የግል ጥቅማቸውን ማበልጸጊያ ሊያደርጉት አይገባም። ስለዚህ በዚህ ከተግባባን እኔ ግለሰቦቹን ለማመስገን ምላሴ የሚለጎም ሰው አይደለሁምና
በዚህ ክርክር ሂደት ውስጥ ሽንጣችሁን ገትራችሁ የተከራከራችሁ ሰራተኞች፣ የስራ ኃላፊዎች ክብር ይገባችኋል። እጅግ አመሰግናለሁ ለማለት ወዳለሁ።